አብ ያልተከለው ተክል ሁሉ ይነቀላል ስለተባለ የተነቀሉት እዛ ቤት ሆኖ ዛሬ ብዙ ነገር ይናገራል። ኦርቶዶክስ በነበርኩ ጊዜ ትላለች። ነበርኩ ለማን ጠቀመ? ትናንትና ፊት ለፊት ቦታ ያላቸው በጣም ራሳቸውን እንደ ዕድለኛ ይቆጥሩ ነበረ። አሁን በኮሪደር ሲመጣ ግን ምነው ወደ ኋላ ሆንኩ ማለት ጀመር። እንደነበረ የሚቀጥል ነገር የለም። ዛሬም ከወጡ በኋላ ማተብ ከበጠሱ በኋላ ሃይማኖትን ከቀየሩ በኋላ ከቤተ ክርስቲያን ከራቁ በኋላ ኦርቶዶክስ ነበርኩ። ምን ይውረዱ እንጂ ከዚህ ቤተ ክርስቲያን ላይ ለምንድን ነው የማይወሩት? እኔ ይገርመኛል። ሰው እሞታለሁ ብሎ እድር ይገባል። እሞታለሁ ብሎ ግን ንስሐ ልባቸው እዚህ ነው የወጡት። እግራቸው ነው ውጭ የሆነው እንጂ ልባቸው እዚህ ነው። ይሉኝታ ይዟቸው ነው የማይመጡት። ቤተ ክርስቲያን አትቀበልንም ብለው ነው የማይመጡት እንጂ የሁሉም ልባቸው እዚህ አልተሳካላቸው። በዚህ ምድር ላይ ወገኖቼ እንዳለ የሚቆይ ምንም ነገር የለም። ሁሉም በጊዜው በሰዓቱ ያልፋል። አሁን ያለነው ሱባኤ ላይ፣ አሁን ያለነው ጾም ላይ ምቹ ጊዜ ከእግዚአብሔር ጋር የምንታረቅበት ለኃጢአታችን ስርየት፣ ይቅርታ፣ ምህረት የምናገኝበት ተጠቀሙበት። ወጣቶች ስብከት አልቆባቸው ዝማሬ አልቆባቸው ነው የሚዘምሩት። የዚቹ ቤተክርስቲያን ዝማሬ እየቀየሩ ቢሰብኩ እችኑ ቤተክርስቲያን የሚገርም ነው። ደግሞ ኢየሱስን አይሰብኩ ኦርቶዶክሳውያን ይሉና እስኪ መንግስተ ሰማያት መግባት እንፈልግ። አይ ግራታው ግራ ፓርላማ ነው። ኦርቶዶክስ በነበርኩ ጊዜ እዛ ሳስተምር እዛ ቤት በነበርኩ ጊዜ ሁሌ የሚናገሩት ስለዚህ ቤተክርስቲያን ነው። ስለዚህ ልባቸው ያለው አሁን እዚህ ነው። እግዚአብሔር ማስተዋል ሰጥቶ ልብ ሰጥቶ ተጸጽተው እንደ ሌሎቹ ወደ እናት ቤተክርስቲያን እንዲመጡ እግዚአብሔር ያግዛቸው። የሚስጥር ባለቤት ቸር አምላካችን እግዚአብሔር ቃሉን ገልጦ ሁላችንን እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው የማይናወጥ መንግስት እንወርሳለን የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በዕብራውያን 12 ቁጥር 28 ላይ የማይናወጥ መንግስት እንወርሳለን ርዕሳችን። ይህን ርዕስ የመረጥኩበት ምክንያት ከኔ ቀደም ብሎ ሲያስተምረን የቆየው መምህራችን ያስተማረውን ትምህርት ለማጽናት ይቻለን ዘንድ ይህን ርዕስ ከመጽሐፍ ቅዱስ ላይ መርጠነዋል። መሰረታዊ የሆነ ለእኛ ለአገልጋዮችም ለእናንተ ለምዕመናንም የሚጠቅም ስር ሰደን በሃይማኖት እንድንታነጽ የሚያደርገንን ትምህርት በስፋት መምህር ግርማ እግዚአብሔር ጸጋውን ያብዛለትና ሲያስተምረን አምሽቷል። እኔም አሁን ወደ ሌላ ነገር ውስጥ ሐሳባችሁን አልወስድም። ትምህርቱን ከኔ ቀድሞ የተሰጠውን የሚያጸና ነገር በስብከት መልክ እንደ እግዚአብሔር መልካም ፍቃድ እንማማራለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም በቸርነቱ ይክፈትልን። የማይናወጥ በሉ እስኪ መንግስት እንወርሳለን። እግዚአብሔር ሁላችንን ያስተምራል። እንግዲህ የትምህርቱ ዋና ዓላማ መዳረሻችንን እንድናውቅ፣ መጨረሻችንን እንድናውቅ፣ የማትናወጥ መንግስት እንደምንቀበል
ማሳየት ነው የትምህርቱ ዋና ዓላማ። ታውቃላችሁ፣ ጉባኤ ቢሰራ፣ አብያተ ክርስቲያናት ቢታነጹ፣ ቢሰበክ፣ ቢዘመር፣ ቅዳሴ ቢቀደስ፣ ጸሎት ብንጸልይ፣ በየቅዱሳት ገዳማቱ ዞረን ብንሳለም፣ ጳጳሳት ቢሾሙልን፣ መነኮሳት ቢሾሙልን፣ ካህናት ቢሾሙልን፣ ምንድነው መጨረሻው ብለን ስንል የማትናወጥ መንግስት መውረስ ነው። ግቡ ይሄ ነው። መጨረሻው ይሄ ነው። በዚህ ምክንያት ነው ለዚህ ለሶስት ተከታታይ ቀናት ለተሰራ አብይ ጉባኤ በመጨረሻ ለሚሰጠው አገልግሎት ይህን ርዕስ የመረጥንበት ምክንያት ይሄ ነው። በዚህ ርዕስ ውስጥ እንዳስለመድን ሶስት ነገሮችን ባጭሩ እጠቆማቸዋል። የመጀመሪያ በርዕስነት ያነሳነውን ቃል የተናገረውን ሰው ማንነት እናያለን። በሁለተኛ ደረጃ የማትናወጠዋ መንግስት የትኛው ናት? እሷን እናያለን። ሶስተኛና የመጨረሻ የማይናወጠውን መንግስት ለመውረስ ምን እናድርግ? ይህን ተመልክተን ትምህርታችንን እንቋጨዋል። እንግዲህ በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ሐዋርያው ቅዱስ ጳውሎስ ነው። ይህንን የዕብራውያን መልእክት የጻፈልንም እሱ ራሱ ነው። በምዕራፍ 1 ቁጥር 1 ላይ ስትመለከቱ እንዲህ ብሎ ነው የሚጀምረው። የሐዋርያው የጳውሎስ መልእክት ወደ ዕብራውያን ብሎ ነው የሚጀምረው። ከቁጥር 1 ከፍ ብሎ ስትመለከቱ የዚህ መጽሐፍ ጸሐፊ ቅዱስ ጳውሎስ ነው። 14 መልእክቶችን ጽፏል። ይሄ ሐዋርያ ሁላችን የምናውቅ የቀደመ ሕይወቱ ጥሩ አልነበረም። በተለይ ሳውል እየተባለ ይጠራ በነበረበት ዘመን የእግዚአብሔርን ቤተ ክርስቲያን ያለ ልክ ያሳድድ ነበረ። ተቃዋሚ ነበረ፣ አንገላች ነበረ፣ ተሳዳቢ ነበረ፣ የወንጌል እንቅፋት ነበረ። ይህን ሁሉ የሚያደርገው ሳያውቅ ባለማመን ነው። ነውሩ ክብር እየመሰለው፣ ኃጢአቱ ጽድቅ እየመሰለው፣ የጨለማው መንገድ የብርሃን መንገድ እየመሰለው በዚህ ጎዳና ይመላለስ ነበር። ነገር ግን ታሪኩን ሁላችን እንደምናውቅ በአንድ ወቅት ክርስቲያኖች የሚገደሉበትን ጦማር ይዞ ወደ ሀገረ ገዢው ሲሄድ ደማስቆ የሚባል ስፍራ ላይ ሲደርስ በመብረቅ ተመታና ወደቀ። ከሰማይ ድምፅ መጣ፣ ሳውል ሳውል ስለምን ታሳድደኛለህ የሚል ድምፅ። የመውጊያውን ብረት ብትቃወም ላንተ ይብስብሃል አለው። እኔ የማሳድድህ አንተ ማነህ አለ። አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ክርስቶስ ነኝ አለ። ወዲያው ምን እንዳደርግ ነው የምትወደው አለ። የምታደርገውን ካህኑ ሐናንያ ያሳይሃል አለው። ወደ ካህኑ ወደ ሐናንያ ዘንድ መጣ፣ አመነ፣ ተጠመቀ። እንደ ቅርፊት ያለ ነገር ከዓይኑ ላይ ወደቀለት። ሁሉን ትቶ ክርስቶስን ተከተለው። ለጊዜው በእግረ ሥጋ ተከተለው፣ ለፍጻሜው በክብር ተከተለው። የቀደመ ሕይወቱ ጥሩ አልነበረም። ነገር ግን ከዛ ሕይወት ውስጥ ጥሪ ሲቀርብለት ከሥጋና ከደም ጋር ሳይከራከር ምክንያት ሳያቀርብ አምላኩን መከተል ጀመረ። እግረ መንገድ ብዙዎቻችሁ ወጣቶች ናቸው። ከየትም እንምጣ መቼም እንምጣ እግዚአብሔር የሚፈልገው መምጣታችንን።
እስካሁን የት ነበርክ አይልም የኛ አምላክ። እስካሁን የት ነበርሽ አይልም እግዚአብሔር። የምህረት እጁ እንደተዘረጋ ነው። መዳናችንን ነው የሚፈልገው። በማንም ሰው ጥፋት እግዚአብሔር ደስተኛ አይደለም። ተቀበለው። ከአሳዳጅነት ከተቃዋሚነት ተቀበለው። የቀደመ ሕይወቱን ሐዋርያው ቅዱስ ጳውሎስ በሃይማኖት ለወለደው ለልጁ ለጢሞቴዎስ እንዲህ አድርጎ ጽፎለታል። ላነበው ፈልጋለሁ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግነዋለሁ። አስቀድሞ ተሳዳቢና አሳዳጅ አንገላሽ ነበርኩ አለ። አመጣ የቀደመ ሕይወቱን። ተሳዳቢ ነበር፣ አሳዳጅ ነበር፣ አንገላሽ ነበርኩ አለ። ነገር ግን ይህን ሁሉ የማደርገው ሳላውቅ ባለማመን ነው። ስንቶች አሉ ባለማወቅ ክህደቱ እምነት የመሰላቸው፣ ጨለማው ብርሃን የመሰላቸው፣ ሞቱ ሕይወት የመሰላቸው፣ ኃጢአቱ ጽድቅ የሚመስላቸው፣ ነውር ክብር የሚመስላቸው ስንት ወንድሞችና እህቶች አሉ መሰላቸው ባለማወቅ። እግዚአብሔር ከዚህ ይጠብቀን ሁላችንን። ይህን ሁሉ የማደርገው ሳላውቅ ባለማመን ነበረ አለና ሳላውቅ ባለማመን ስላደረግ ምሕረትን አገኘዋል። ምንን አገኘው? እግዚአብሔር ለሁላችን ምሕረት ያድርግልን። ምሕረትን አገኘው አለና የጌታችን ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞች ዋና እኔ ነኝ አለ። ከኃጢአተኞች ዋና የነበረ ከዛ ውስጥ ወጣ፣ ተጠራ፣ እሺ ብሎ ቀረበ። እስከ ሦስተኛው ሰማይ ተነጠቀ። አንድ ቋንቋ ይናገር የነበረ ሰው 71 ቋንቋ ተጨመረለትና 72 ቋንቋ መናገር ጀመረ። በቀሚሱ ጫፍ እውር ያበራ፣ ለምጽ ያነጻ፣ ሽባ ይረታ፣ ጎባጣ ያቀና፣ ድውይ ይፈውስ፣ ድንቃ ድንቅ ተአምራቶች ያደርግ ጀመረ። ምርጥ ዕቃ ተባለ። የዓለም ብርሃን ተባለ። የቀድሞ ሕይወቱ ጥሩ አልነበረ። አሁን ግን ያ ታሪኩ ተቀየረ። እግዚአብሔር የሁላችንን ታሪክ ይቀየረልን። ባጭሩ በርዕስነት ያነሳነውን ቃል የተናገረው ሰው ከላይ አሁን ታሪኩን ያየንለት ቅዱስ ጳውሎስ ወደ ሁለተኛው ሐሳብ ሄደ። የማትናወጠዋ መንግስት የትኛዋ ናት? ለምን ርዕሳችን የማይናወጥ መንግስት እንወርሳለን ወይም የማይናወጥ መንግስት እንቀበላለን የሚል የትኛዋ ናት የማትናወጠዋ መንግስት? ወገኖቼ ይህች መንግስት በመጽሐፍ ቅዱስ ብዙ ስያሜ አላት። ቅድስቲቱ ከተማ ተብላ ትጠራለች። ሰማያዊቷ ኢየሩሳሌም ተብላ ትጠራለች። የጽዮን ተራራ ተብላ ትጠራለች። መንግስተ ሰማያት ተብላ ትጠራለች። የማትናወጥ መንግስት ያልኳቸው መንግስተ ሰማያት ተብላ ትጠራለች። የጽዮን ተራራ ትባላለች። ሰማያዊቷ ኢየሩሳሌም ትባላለች። የእግዚአብሔር መንግስት እየተባለች ትጠራለች። በብዙ ስፍራ ላይ ተመዝግቦ የምናገኘው ነው። ጥቂት ነገር እስኪ ልጠቁማችሁ። በዚህ በራዕየ ዮሐንስ በምዕራፍ 21 ቁጥር 1 ጀምሮ ስለ ሰማያዊቷ ኢየሩሳሌም ስለማትናወጠዋ መንግስት ቅዱስ ዮሐንስ ወልደ ነጎድጓድ
ሰማዩን ተመልክቶ እንዲህ ብሎ ጽፏል። አዲስ ሰማይና አዲስ ምድር አየዋል። ዝቅ ብሎ ፊተኛው ሰማይ ፊተኛይቱ ምድር አልፈዋልና። ታውቃላችሁ እቺ አሁን ያለንባት ሰማይና ምድር ታልፋለች። ምን ትላለች መጽሐፍ? ሰማይና ምድር ያልፋል ቃሌ ግን ምን አይልም ብሏል። ጨርሱት። ምን አይልም? እዚህ የማቴዎስ ወንጌል ምዕራፍ 24 ቁጥር 35 ላይ ተመዘገበ ቃል ሰማይና ምድር ያልፋል ቃሌ ግን አያልፍም አለ ኢየሱስ ክርስቶስ። አሁን የምንጨነቅላት አለ እንቅልፍ ያጣንላት ዓለም የምንገፋፋት ዓለም የምንገዳደልባት ዓለም ታልፋለች። ሌላ አዲስ ሰማይ አዲስ ምድር የማታልፍ የማትናወጥ እሷ ተዘጋጅታለች። ይህን ያመጣው አዲስ ሰማይና አዲስ ምድር አየው፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋል። ባህርም ወደፊት የለም። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ አለ። ታላቅ ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነሱ ሕዝብ ይሆናል። እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። ሞት ከእንግዲህ ወዲህ አይሆንም፣ ሐዘን ቢሆን ጩኸት ወይንም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏል ብሎ ሲናገር ሰማ። ለቅሶ ያልፋ፣ ጩኸት ያልፋ፣ ሕመም ያልፋ፣ ረሃብ ያልፋ፣ ማጣት ያልፋ፣ ስቃይ ያልፋል። ሌላ አዲስ ሰማይ አዲስ ምድር ትመጣለች። እሷ ናት ማትናወጠዋ መንግስት ማለት። እቺ ምድርማ በብዙ ነገር ትናወጣለች፣ ኋላም ታልፋለች። በዚህ ምድር ላይ እንደነበረ የሚቆይ ምንም ነገር የለም። ኦርቶዶክሳውያን ስልጣን ይሻራል፣ ውበት ይረግፋል፣ ጉልበት ይደክማል፣ ገንዘብ ያልቃል፣ ዝና እውቅና ይቀራሉ። በዚህ ምድር ላይ ወገኖቼ እንዳለ የሚቆይ ምንም ነገር የለም። ሁሉም በጊዜው በሰዓቱ ያልፋል። ትናንትና ስልጣን የነበራቸው ሰዎች፣ ለክብራቸው በመሳሪያ ይታጀቡ የነበሩ ሰዎች ዛሬ ያ ነገር አልፎ ቤታቸው ቁጭ ያሉ ሰዎች አሉ። ትናንት ዝነኛ የነበሩ ስመጥር የነበሩ ሰዎች ዛሬ ዝናቸው አልቋል። ትናንት ውበት የነበራቸው ሰዎች ውበታቸው የረገፉ ሰዎች አሉ። አሁን እና እናንተ የዛሬ 10 ዓመትና አሁን አንድ ቤቶች ከዛሬ 10 ዓመት በኋላ ደግሞ አሁን እንዳለን የምንቀጥል ይመስላችኋል? በዚህ ምድር ላይ እንዳለ ሊቆይ ነገር የለም እያልኳቸው ነው። ሁሉ ይሻራል፣ ሁሉ ያልፋል። ይቺ ምድር የምትናወጥ ምድር ናት። ይቺ ምድር የምታልፍ ዓለም ናት። አንድ ወቅት ላይ ሶሻል ሚዲያ ላይ ያየሁት ነገር አለ። እዛ አዲስ አበባ ይሆናል ሴቲቱ መሀል ቦሌ ላይ ብዙ ካሬ ቤት አላት እና ገዢዎች መጥቶና 100 ሚሊዮን ብር ሽጭልን አሏት። ምናልባት ቁጥሩን ልሳሳት ይችላል፣ ትንሽ ልቆይ። 100 ሚሊዮን አያዋጣኝም አለች። 200 ሚሊዮን ብር ሽጭልን አሏት ቤቷን። 200 ሚሊዮን አያዋጣኝም አለች። 300 ብለው አሏት። 300 አያዋጣኝም አለች። ወዲያው ኮሪደር መጣ። ለልማት ያስፈልጋል ተወሰደባት። ራሷን ስጣ ሆስፒታል እንደገባች ሰምቻለሁ። በዚህ ምድር ላይ እንደነበረ ቢቆይ ምንም ነገር የለም።
ሐዋሳችሁ እንደነበረች ናት አይደለችም። ትናንትና ፊት ለፊት ቦታ ያላቸው በጣም ራሳቸውን እንደ ዕድለኛ ይቆጥሩ ነበረ። አሁን ኮሪደር ሲመጣ ግን ምን ነው ወደ ኋላ ሆንኩ ማለት ጀመር። እንደነበረ የሚቀጥል ነገር የለም። ትናንት ከፊት የነበሩ ዛሬ ኋላ ሄደዋል። ትናንት ከኋላ የነበሩ ዛሬ ፊት መጥተዋል። ታሪክ ተቀየረ፣ ነገር ተገለበጠ። በዚህ ምድር ላይ ሁሉም ነገር ያልፋል፣ አትጨነቁ። ስለዚህ የማትናወጥ መንግስት ግን ለእኛ ለክርስቲያኖች እግዚአብሔር አዘጋጅቶልናል። ስሙ የተመሰገነ ይሁን። ምን ማትል መንግስት? ማትናወጥ መንግስት፣ ከገቡ መውጣት ካገኙ ማጣት የሌለባት፣ በሰው ዓይን ያልታየች፣ በሰው ጆሮ ያልተሰማች ገነት፣ መንግስተ ሰማያት፣ አዲሲቱ ኢየሩሳሌም፣ የጽዮን ተራራ፣ የእግዚአብሔር መንግስት፣ ሰማያዊቷ ኢየሩሳሌም ለእኛ ለእግዚአብሔር ልጆች ተዘጋጅቶልናል። ይህች ምድር ትናወጣለች፣ ኋላም ታልፋለች፣ ትጠፋለች። እንደ መጎናጸፊያ ይጠቀልላል። ከመታየት ወደ አለመታየት፣ ከመኖር ወደ አለመኖር ይቺ ዓለም ታልፋለች። ዳዊት እንዲህ ብሎ እንደተናገረ ላነበው ፈልጋለሁ። የዳዊት መዝሙር 101 ቁጥር 25 ጀምሮ እንዲህ ተብሎ ተጽፏል። አቤቱ አንተ ከጥንት ምድርን መሰረት፣ ሰማያት የእጅ ሥራ ናቸው። እነሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡማል። አንተ ግን ያው አንተ ነህ። ዓመቶች ከቶ አያልቁም። የባሪያዎች ልጆች ይኖራሉ፣ ዘራቸውም ለዘላለም ትጸናለች። ስለዚህ ይህች ምድር ትናወጣለች፣ ኋላም ታልፋለች። ማትናወጥ መንግስት ግን እግዚአብሔር ለእኛ ለልጆቹ አዘጋጅቷልና። ሶስተኛና የመጨረሻው ጋር ነው። የማትናወጠዋን መንግስት ለመውረስ ምን እናድርግ? እስኪ መንግስተ ሰማያት መግባት እንፈልግ። አይ ግራ አታውጡ፣ ግራ ፓርላማ ነው። ቀኛችሁን አውጡ። እስኪ እግዚአብሔር ሆይ በሉት። እግዚአብሔር ሆይ የማትናወጠዋን መንግስትህን በቸርነትህ አውርሰኝ። እግዚአብሔር መንግስቱን ለሁላችንም ያውርሰን። ምንድን ነው ማለት ይህችን መንግስተ ሰማያትን ለመውረስ ምንድን ነው ከኛ የሚጠበቅ? ሶስት ነገሮችን በዚህ ውስጥ ባጭሩ ጠቁማቸው። የመጀመሪያ ንስሐ እንግባ። ምን እንግባ? ንስሐ እንግባ። ትዝላችሁ ጌታችን ኢየሱስ ክርስቶስ ገና ስብከት ሲጀምር፣ ማስተማር ሲጀምር፣ አገልግሎት ሲጀምር ምን ብሎ ነው የጀመረው? መንግስተ ሰማያት ቀርባለችና ጨርሱ። የማርቆስ ወንጌል ምዕራፍ 1 ቁጥር 14 አገልግሎቱን የጀመረው የኛ ጌታ መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ነው። ማትናወጠዋ መንግስት የምትገኘው መጀመሪያ ንስሐ በመግባት ነው። ንስሐ የገቡ ሰዎች እችን መንግስት ይወርሷታል። ምንድነው ንስሐ ማለት? ወገኖቼ ንስሐ ማለት ከኃጢአት እንቅልፍ መንቃት ማለት። ንስሐ ማለት የቀደመውን በደልና ኃጢአት እያሰቡ ማዘን፣ መጸጸት ማለት። ወደ ቀደመ በደል ላለመመለስ መወሰን ነው። ንስሐ ማለት ይሄ ነው። በቃ ብዙዎች ንስሐ ማለት ድንጋይ መፍለጥ፣ ጉድጓድ መቆፈር፣
ከባድ ነገር ይመስላቸዋል። ወገኖቼ ንስሐ እንደዛ አይደለም። እባካችሁ ያለፈውን በደላችን ያለፈውን ኃጢአታችን በማወቅም ባለማወቅም የሰራነውን ኃጢአት እያሰብን ማንባት ማልቀስ፣ እግዚአብሔርን በደልኩት፣ እግዚአብሔርን አሳዘንኩት፣ ሕጉን ተላለፍ፣ ትእዛዙን ጣስ፣ ይቅር በለኝ ማረኝ ብለው ማለት ንስሐ። ሌላው ንስሐ ማለት ካህኑን ምስክር እግዚአብሔርን ዳኛ አድርጎ መናዘዝ ነው። ንስሐ ማለት እግዚአብሔር ሁላችንን ለንስሐ ያብቃል። እኔ ይገርመኛል፣ ብዙ እናቶች አባቶች ለንስሐ ሞት አብቃኝ ለንስሐ ሞት አብቃኝ እያሉ ይጸልያሉ። በተሰጠን ጊዜ እንጠቀም እንጂ እግዚአብሔር ዛሬ ንስሐ እንድንገባ ዛሬ እንድንድን ፈቃዱ ነው። ቀጠሮ አንስት፣ በተሰጠን ጊዜ እንጠቀም። መጽሐፍ ምን ይላል? ኃጢአቱን የሚሰውር አይለማ፣ የሚናዘዝባትና የሚተዋት ግን እሱ ምሕረትን ያገኛል። ምሳሌ 28 ቁጥር 13 ላይ የተመዘገበ ቃል። እስኪ አብራችሁ ይበሉ። ኃጢአቱን በርሱ የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን እሱ ምሕረትን ያገኛል። ምን ያገኛል? ቃል ንስሐ ማለት መናዘዝ ነው። ባለማወቅም የሰራነውን አውቀንም የሰራነውን ኃጢአት መናዘዝ ነው። እግዚአብሔር ለምን በደላችሁ አይልም፣ ለምን ንስሐ አልገባችሁም ነው። እግዚአብሔር ለምን ወደቃችሁ አይልም፣ ለምን እንደወደቃችሁ ቀራችሁ ነው። እግዚአብሔር ለምን ኃጢአት ሰራችሁ አይልም። ወጣቶች ወንድሞቼና እህቶቼ፣ ይህ ድምፅ የሚሰማቸው በሩቅ በቅርብ ያላቸው ድካማችንን እግዚአብሔር ያውቃ፣ ፍጥረታችንን እግዚአብሔር ያውቃ። የለበስነው ሥጋ ቶሎ ኃጢአት የሚከበው ደካማ እንደሆነ ባለቤቱ ያውቃል። ስለዚህ ለምን ኃጢአት ሰራችሁ አይለንም። ከኛ ኃጢአት የእግዚአብሔር ፍቅር ይበልጣ። አስበን ካለው ያስበና፣ ይቅር በለን ካለው ይቅር ሊለን የኛ አምላክ የታመነ ነው። መጽሐፍ እንደዚህ ይላል፣ ኃጢአተኛው ካደረጋት ኃጢአት ቢመለስ ፍርድና ቅንን ነገር ቢያደርግ ትእዛዜን ሁሉ ቢጠብቅ የበደለው በደል አይታሰብበትም። በሠራው ጽድቅ ለዘላለም በሕይወት ይኖራል። የሟቹን ሞት አልፈቅድምና ተመልሳችሁ በሕይወት ኑሩ ተብሎ ተጽፏል። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 21 ላይ የማትናወጠዋ መንግሥት ለመውረስ የመጀመሪያ ንስሐ ነው። ንስሐ የምንገባበትን ልብ እግዚአብሔር ለሁላችንም ያደለን። አሁን ያለነው ሱባኤ ላይ፣ አሁን ያለነው ጾም ላይ ምቹ ጊዜ ከእግዚአብሔር ጋር የምንታረቅበት ለኃጢአታችን ስርየት፣ ይቅርታ፣ ምሕረት የምናገኝበት ተጠቀሙበት ወጣቶች። እግዚአብሔር የሚጠይቀን ንስሐ ባልገባንበት ኃጢአት ብቻ። ንስሐ የገባንበትን ኃጢአት እግዚአብሔር አይጠይቀን። እግዚአብሔር ይቅር ሲለን ከመርሳት ጋር ወንድሞቻችን ላይረሱልን ይችላል፣ እህቶቻችን ላይረሱልን ይችላል። እግዚአብሔር ይውላችሁ በድለን ኃጢአት ሰርተን ንስሐ ከገባን ይቅር ብቻ አይደለም ይለን፣ ኃጢአታችንን ይረሳልናል። ስሙ የተመሰገነ ይሁን። ስለዚህ ተሸክማችሁ ኃጢአታችሁን አትዙ። እየጠራን ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ እያለ። እህቶቼ ለምንድን ነው ኃጢአታችሁን ተሸክማችሁ የምትሄዱት? ወንድሞቼ ለምንድን ነው ኃጢአታችሁን ተሸክማችሁ የምትሄዱት? ማቴዎስ 11 ቁጥር 28 እናንተ ደካሞች፣ ዝሙት ያደከማችሁ፣ እናንተ ደካሞች፣ ስካር ያደከማችሁ፣ እናንተ ደካሞች፣ ዲያብሎስና ሰራዊቱ ያደከማችሁ ወደ እኔ ኑ አለ። ለምን ስንለው እኔ ያሳርፋችሁ። እኔ የምንላችኋለሁ ሊያሳርፈን ነው። ንስሐ እረፍት ነው። ቀንበሬ ቀሊል ነው፣ ልዝብ ነው፣ ሸክሜም ቀሊል ነው፣ ለነፍሳችሁ እረፍት ታገኛላችሁ ነው ብለው። ስለዚህ የመጀመሪያ ቺን መንግሥት ለመውረስ
ንስሐ መግባት አለ። እኔ ይገርመኛል፣ ሰው እሞታለሁ ብሎ እድር ይገባል፣ እሞታለሁ ብሎ ግን ንስሐ አሁን ብዙ ሰው የሚያስጨንቀው ሞቱን አስቦ መቃብር ቤቱን ይገዛል፣ እንደገና ደግሞ እድር መግባት ይፈልጋል። ውድ ዋጋ ከፍለው መቃብር ቤት ይገዙዋል። አዲስ አበባ እኔ እዚህ የእናንተ ነው መቀበሪያቸው እንሞታለን ብለው ነው መቃብር ቦታ ነው መሞታቸውን እርግጠኛ ናቸው ማለት ነው። አንተ የመቃብር ቦታ ገዝተህ እድር ገብተህ ንስሐ አትገባ? አምላካችን እግዚአብሔር በቃሉ ልባችንን ይስበር። በተሰጠን ጊዜ እንድንጠቀም መድኃኔዓለም ይርዳ። ቀጠሮ አትስጡ ወጣቶች። መጽሐፍ በተወደደ ሰዓት ሰማሁ፣ በመዳን ቀን ረዳሁ። የተወደደ ሰዓት አሁን ነው፣ የመዳንም ቀን አሁን ነው። የመዳን ቀን መቼ? እዛ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ የተመዘገበ እግዚአብሔር በተወደደ ሰዓት ሰማሁ። ስንሰማ ነበር ትምህርቱን። በዚህ 3 ቀን ውስጥ እንኳን ስንት ነገር እግዚአብሔር ያስተማረን፣ በአባቶች እያደረ በመምህራን እያደረ በዝማሬ ስንት ነገር አስተማረን። በተወደደ ሰዓት ሰማሁ፣ በመዳን ቀን ረዳሁ። የተወደደ ሰዓት አሁን ነው፣ የመዳን ቀን አሁን ነው። የሁላችሁ የመዳን ቀን አሁን ነው የሚልበት ምክንያት ከጥቂት ደቂቃ በኋላ ምን እንደሚሆን ስለማናውቅ ነው። አንዳንዶች 5 እና 10 ዓመት ያቀዳሉ። እዛ መድረሳችንን በምን እርግጠኞች ነን? ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። ቀን የሚያመጣው ምን እንደሆነ አታውቁምና ነገ በሚሆነው አትመኩ። ቀጠሮ አንስጥ፣ በተሰጠን ጊዜ እንጠቀም። የመጀመሪያው ይሄ ነው። እግዚአብሔር ሁላችን ለንስሐ ያምጣ። ንስሐ ስትገቡ ደግሞ ዋና ኃጢአት እየደበቃችሁ ይሄ ጥቃቅኑን አትናገሩ። ለምንጭ ቅጠል ቆርጫለሁ፣ ቡና ወቅጫለሁ፣ በሰንበት ልብስ አጥቤያለሁ ይላል። ዝሙቱስ አንቺ ጽንስ ማስወረዱስ፣ በሚዛን ማጭበርበሩስ፣ በሐሰት መመስከሩስ፣ ነፍስ ማጥፋቱስ ዋናውን አስቀምጠው ጥቃቅኑን የሚናገሩ አሉ። ትንኝ እያጠሩ ግመል ይውጣሉ። ስለዚህ ንስሐችንም ትክክለኛ ንስሐ ሆናለች። ሰውየው ንስሐ አባቱ ጋር መጣው። ንስሐ ሊገባ አባቴ ኃጢአት ሰርቻለሁ፣ ቀኖና ይስጡኝ፣ ንስሐ መግባት ፈልጋለሁ። ልጄ ምን አደረግ አሉት። ገመድ ሰርቄያለሁ አላቸው። ምን ሰርቄያለሁ? ሂድ አሉት። እንደገና በሳምንቱ መጣ። አባቴ አሁንም ኃጢአት ሰራሁ፣ ንስሐ መግባት ፈልጋለሁ። ምን አጠፋ? ገመድ ሰርቄያለሁ። አንተ ባለፈውም ገመድ አሁንም ገመድ ብቻ ላይ ሰረቀው። አይ ጫፏ ላይ ትንሽ በሬ ነበረባት። ምን ነበረባት? በሬውን ደብቆ ምኑን ይናገራል? የብዙዎቻችን ንስሐ እንደዚህ በሽታውን የደበቀ መድኃኒት የለውም ይላሉ አባቶቻችን። ሆዳችንን አሞን አይኔን ነው ያመመኝ ብንል ይሆናል? አይሆንም። መዳን አንችልም። ያመመንን ነው መናገር ያለብን። የሰራነውን ኃጢአት ነው መናዘዝ ያለብን። የመጀመሪያው የማትናወጠው መንግስት ለመውረስ ንስሐ ወደ ሁለተኛ ቅዱስ ሥጋውን ክቡር ደሙን መቀበል ያስፈልጋል። ቅድም መምህራችን ሄደውበታል። ብዙ አላቆያችሁም። ከምስጢራት መሳተፍ አሁን እግዚአብሔር የተመሰገነ ይሁን። እንደ ቤተ ክርስቲያን ብዙ ወጣቶች ድሮ ከቅዱስ ሥጋውና ከክቡር ደሙ ይርቁ ነበር። አሁን ግን እግዚአብሔር የተመሰገነ ይሁን እኛ በምናስቀድስበት ቦታ ላይ ብዙ ወጣቶች ወደዚህ ምስጢር እየቀረቡ ነው። ወደ ቅዱስ ሥጋ ወደ ክቡር ደሙ እየቀረቡ ነው። እንፈራለን ይሉ የነበሩ ፍርሃታቸውን አርቀው ምክንያት ያቀርቡ የነበሩ ሰዎች ምክንያትን አርቀው እየቀረቡ ነው። ብዙ እህቶች እየቀረቡ ነው። ብዙ ወንድሞች እየቀረቡ ነው።
ሕፃናት ብቻ ይቀበሉት የነበረው ነገር አሁን ወጣቶችን፣ እናቶችን፣ አባቶችን እየተቀበሉ ነው። ይሄ ይበል የሚያሰኝ ነው። ይሄ በጎ ነው። ይሄ መልካም ነው። እዚህ ውስጥ ያለን ይሄ ድምፅ የሚሰማንስ ሕይወታችን ምን ይመስላል? ያለ ቅዱስ ሥጋው ያለ ክቡር ደሙ የእግዚአብሔር መንግሥት አትወረስም። መጽሐፍ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ሥጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ሥጋዬን የሚበላ ደሜን የሚጠጣ እኔ ከእርሱ ጋር እኖራለሁ፣ እሱም ከእኔ ጋር ይኖራል ተብሎ እንደተጻፈ የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ የተመዘገበ ቃል። ስለዚህ እቺ መንግሥት የምትወረሰው የአምላክን ቅዱስ ሥጋና ክቡር ደም በመቀበል በሥጋው ደሙ ያለነውን እግዚአብሔር በሥጋው ደሙ ያጽና፣ ለሥጋው ደሙ ያልበቃነውን እግዚአብሔር ለሥጋው ደሙ ያብቃ። ጸልዩ። በዚህ ጾም ውስጥ ጾሙን ስፈታ በበሬ ሥጋ በዶሮ ሥጋ ሳይሆን አንተ በቀራንዮ አደባባይ ላይ ቆርሰ የሰጠኸኝን ሥጋ እንድበላ አፍሰ የሰጠኸኝን ደም እንድጠጣ ለዚህ የሕይወት ማዕድ እንድበቃ ለዚህ ምስጢር እንድበቃ እርዳኝ ብላችሁ ወጣቶች ጸልዩ። የፋሲካ ዕለት እንኳን ቢያንስ በቅዱስ ሥጋውና በክቡር ደሙ ጾሙን ፍቱት። ይላሉ አንዳንድ ሰዎች እኔ እኮ መቀበል እፈልጋለሁ ግን እፈራለሁ። አባቶች ካህናት ሲነግሯቸው እኔ ማልፈልግ መስሎ ግን ስለምፈራ ጥሩ ነው መፍራታቸው። ግን እየፈራን የምንርቅ ከሆነ ማይጠቅም ፍርሃት። እባካችሁ እየፈራን እንቅረብ እንጂ እየፈራን አንራቅ። ማክበር ጥሩ ነው፣ መፍራት ጥሩ ነው። ግን ፍርሃቱ የሚያርቅ ፍርሃት ከሆነ የማይጠቅም ፍርሃት ነው ማለት ነው። ምንም የሚከለክለን ነገር የለም። ከዚህ ምስጢር እንዳንሳተፍ ንስሐ ከገባን ወገኖቼ፣ ከተጣላነው ጋር ከታረቅን፣ የቀማነውን ከመለስን፣ የበደልነውን ሰው ከካስን፣ በትህትና በፈሪሃ እግዚአብሔር ሆነን መቀረብ እንችላለን። ምንም የሚከለክለን ነገር። ስለዚህ እግዚአብሔር መንግሥት ማትናወጣ መንግሥት የምትወረሰው የክርስቶስን ቅዱስ ሥጋና ክቡር ደም በመቀበል ምክንያት ማቅረብ ትተን ወደዚህ ምስጢር እንድንቀርብ አምላካችን እግዚአብሔር ሁላችንን ይርዳል። አንዳንዶቹ አይ እኔ እኮ ፈቃደኛ ነኝ ሚስቴ ናት ፈቃደኛ ያልሆነችው ብለው ባሎች ሚስቶቻቸውን በምክንያት ያቀርባሉ። ሚስቶች ደግሞ አይ እኔ ፈቃደኛ ነኝ አባ ባሌን በደንብ አድርገው ይምከሩልኝ። ባል በሚስቱ ሚስት በባል። አንዳንዶቹ ደግሞ አይ እኔ መንግስት ሰራተኛ ነኝ ፖሊስ ነኝ እኔ ከባድ መኪና ሹፌር ነኝ ያለ ሰው ተቀበል። እንግዲህ የከባድ መኪና ሹፌር ነኝ የሚለው በየከተማው ላይ የሆነ ነገር አስቀምጧል ማለት ነው። እንግዲህ እኔ ፖሊስ ነኝ እንዴ ፖሊስ ነፍስ የለውም? እኔ አስተማሪ ነፍስ የለውም? ይኸውላችሁ ቅዱስ ሥጋውን ክቡር ደሙን ላለመቀበል የምናቀርበው ምክንያት አይጠቅመንም። የሚጠቅመን መቀበላችን ብቻ። እግዚአብሔር ለዚህ ክብር ሁላችንን በቸርነቱ ያብቃ። የመጨረሻው የማትናወጠዋን መንግሥት ለመውረስ እስከ መጨረሻው ድረስ በሃይማኖታችን እንጽና። በሃይማኖታችን ምን ነው? አቤት እግዚአብሔር ያጽና። በጽናት ነው የእግዚአብሔር መንግሥት የምትወረሰው። መጽናት ማለት ምን ማለት ነው? እግዚአብሔር ችግሮች፣ ፈተናዎች፣ ተቃዋሚዎች ቢኖሩብን ሳንበገር ተስፋ ሳንቆርጥ ባለንበት መቆየት ይሄ ነው መጽናት ማለት። ፈተና ሊኖር ይችላል፣ ተቃዋሚዎች ሊኖሩ ይችላል፣ የማይመቹ ነገሮች ሊኖር ይችላል። ነገር ግን ገበቴ ላይ እንዳለ ውሃ ሳንወላውል
ንፋስ እንደመታው ሸምበቆ ሳንወዘወዝ ወደ ግራ ወደ ቀኝ ሳንል ባለንበት መቆየት ጽናት እየተባለ ይጠራል። ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች ይህን ግልጥ የሚያደርግ አንድ ቃል ተናግሯል። ላነበው እፈልጋለሁ። ዕብራውያን 10 ቁጥር 36 የእግዚአብሔርን ፈቃድ አድርጋችሁ የማንን ፈቃድ? የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። ምን ያስፈልጋችኋል? አቤት መጽናት ያስፈልጋችኋል። ምንድነው የተሰጠን የተስፋ ቃል? ማትናወጠዋን መንግሥት ትቀበላላችሁ የሚል ነው። እሱን የተስፋው ቃል መንግሥተ ሰማያትን አዎ ተዘጋጅቶላችኋል ነዋ። የተስፋው ቃል እሱ ነው። የተስፋውን ቃል ለማግኘት የእግዚአብሔርን ፍቃድ እያደረግን የራሳችንን ፍቃድ ትተን እስከ መጨረሻው ድረስ መጽናት። ዝቅ ብሎ ምን አለ? ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለው ይመጣል አይዘገይምም። ጻድቅ ግን በእምነት ይኖራል። ወደ ኋላ ቢያፈገፍግ ነፍሴ በእርሱ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለንም። ወደ ጥፋት ከማፈግፈግ እርፍ ጨብጦ ወደ ኋላ ከመመልከት መድኃኔዓለም ሁላችንን በቸርነቱ ይጠብቅ። መጽናት ያስፈልጋል። መጽሐፍ ምን አለ? ቃሉን ስበክ በጊዜው አለ ጊዜው ጽና አለው ቅዱስ ጳውሎስ ልጁ ጢሞቴዎስ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ቃሉን ስበክ፣ አስተምር፣ ምከር፣ ገስጽ አለውና በጊዜው አለ ጊዜው ጽና። በጊዜውም አለ ሲመች፣ አለ ጊዜውም አለ ሳይመች እየቆረቆረንም ቢሆን መጽናት በሃይማኖት። አንዳንዴ የሚቆረቆሩ ነገሮች ቤታችን ውስጥ ይኖራል። እናንተ አማኒ ሆናችሁ ከሃዲ ልትባሉ ትችላላችሁ። እውነተኛ ሆናችሁ ሐሰተኛ ልትባሉ ትችላላችሁ። ትሁት ሆናችሁ ትዕቢተኛ ልትባሉ ትችላላችሁ። ያላደረጋችሁትን አደረጋችሁ ልትባሉ፣ ያልሰራችሁትን ሰራችሁ ልትባሉ ትችላላችሁ። በጊዜው ሲመች አለ ጊዜው ሳይመች ጽና። የማትናወጧ መንግሥት የምትወረሰው በመጽናት ነው፣ በትዕግስት ነው። ምንድን ነው የሚለው እዚሁ ዕብራውያን 12 ቁጥር 3 ጀምሮ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። የጸናውን ምን በሉ? አስቡ። የጸናውን ክርስቶስን አስቡ። የጸኑትን ቅዱሳንን አስቡ። የጸኑትን እነ ቅዱስ ጊዮርጊስን እነ ቅዱስ አርሴማ ሰማዕታቱን አስቧቸው። እነሱን እያሰብን እኛም በሃይማኖታችን መጽናት። በመጀመሪያ ሃይማኖታችን እስከ መጨረሻው ድረስ ብንጸና የክርስቶስ ተካፋዮች እንሆናለን። እሱን አይደል መምህራችን ሲነግረን ነበር። ዕብራውያን 3 ቁጥር 14 ላይ እስኪ ድምፃችሁን ከፍ አድርጉና ከኔ ጋር ቀጥላችሁ ይቃተናል። በመጀመሪያ እምነታችን እስከ መጨረሻው ብንጸና የክርስቶስ ተካፋዮች እንሆናለን። ይኸውላችሁ በደንብ ስሙና፣ በመጀመሪያ እምነታችን እስከ መጨረሻው ብንጸና፣ ብንክድ አይልም፣ አልተጻፈም። ብንጸና የክርስቶስ ተካፋዮች እንሆናለን። ምን ማለት ነው? የክርስቶስ ተካፋዮች እንሆናለን ማለት ማትናወጠዋን መንግሥት እንወርሳለን ማለት ነው። ከገቡ መውጣት፣ ካገኙ ማጣት የሌለባትን በሰው ዓይን ያልታየችውን በሰው ጆሮ ያልተሰማችውን ገነት ኋላ መንግሥተ ሰማያት እንወርሳለን ማለት ነው። የክርስቶስ ተካፋዮች እንሆናለን ማለት ከክርስቶስ ጋር አብረን በሰማይ እንኖራለን ማለት ነው።
እግዚአብሔር በዚህ እንደተሰበሰብን ነፃ በምታወጣዋ በሰማያዊቷ ኢየሩሳሌም ሁላችንን ይሰብስበን። መጽናት ያስፈልጋል። ቤተክርስቲያን ዛሬ የሚጸናላት አጣች። ነበርኩኝ የሚሉ ሰዎች በስተዋል። የዛሬን ያርገውና ሰባኪ ነበር፣ የዛሬን ያርገውና ዘማሪ ነበር የሚሉ አሉ። እየሰማችሁ አይደል? ትናንት በስብከት እዚህ ያገለግሉ የነበሩ፣ ትናንት በዝማሬ ያገለግሉ የነበሩ የትንቢት መፈጸሚያ ሆነው ከወጡ በኋላ አብ ያልተከለው ተክል ሁሉ ይነቀላል ስለተባለ የተነቀሉት እዛ ቤት ሆነው ዛሬ ብዙ ነገር ይናገራል። ኦርቶዶክስ በነበርኩ ጊዜ ትላለች። ነበርኩ ለማን ጠቀመ? ሆኖ መገኘት እንጂ ነበርኩ ምን ይጠቅማል? የዛሬን ያርገውና ሳጥናኤል ማለት ነው የመላእክት አሁን ሳጥናኤል መጥቶ ምመና እንደው የዛሬን ያርገውና እኔ እኮ የመላእክት አለቃ ነበርኩ ቢል ይሰማዋል? ይሁዳ የዛሬን አድርገውና ከ12ቱ ሐዋርያት መካከል ነበረ። ነገር ግን የጎረሰበትን ጣት ነከሰ፣ የበላበትን ወጨት ሰበረ፣ የታጠበበትን እጅ ረገጠ፣ የዘላለሙን ጌታ በ30 ብር ሸጠ። መጨረሻው አላማረም። በገመድ ታንቆ አንጀቱ ተዘርግፎ ማቆ ሞተ። ይሁዳ አሁን የዛሬን አድርገውና እኔ ሐዋርያ ነበርኩ ወይ አላየም ነበር አይደል? አሪዮስ የዛሬን አድርገውና ከ318ቱ ሊቃውንት መካከል ነበረ። ምሁር ነበረ፣ ሊቅ ነበረ። ነገር ግን መጨረሻው አላማረም፣ ካደ። የትንቢት መፈጸሚያ ሆነ፣ ወጣ፣ ተሳሳተ። ዛሬም ከወጡ በኋላ ማተብ ከበጠሱ በኋላ ሃይማኖትን ከቀየሩ በኋላ ከቤተ ክርስቲያን ከራቁ በኋላ ኦርቶዶክስ ነበርኩ። ምን ይውረዱ እንጂ ከዚህ ቤተ ክርስቲያን ላይ ለምንድን ነው የማይወሩት? ስብከት አልቆባቸው፣ ዝማሬ አልቆባቸው ነው የሚዘምሩት። የዚቹ ቤተ ክርስቲያን ዝማሬ እየቀየሩ ቢሰብኩ እችኑ ቤተ ክርስቲያን የሚገርም ነው። ደግሞ ኢየሱስን አይሰብኩም ኦርቶዶክሳውያን ይሉና እነሱ ስለ ኦርቶዶክስ ይሰብካሉ፣ ኦርቶዶክስ ደግሞ ስለ ኢየሱስ ትሰብካለች። እውነት አሳት ንገር፣ እውነት አሳት ይሆናችሁ። የፕሮቴስታንት እምነት የተስፋፋው ወንጌል ሰብኮ አይደለም፣ እችን ቤተ ክርስቲያን በመንቃፍ ነው። በደንብ አድርጋችሁ ከኔ በላይ እናንተ ምስክር ናቸው። ይዋቸው አስተማሪዎቻቸው፣ ሰባኪዎቻቸው ናቸው። ከዚህ የሚወጡትን ይዋቸው ባገኙት አጋጣሚ በሙሉ የሚሰብኩት ስለዚህ ቤተ ክርስቲያን። እኛ ስለ ኢየሱስ እንሰብካለን፣ እነሱ ስለ ኦርቶዶክስ ይሰብካሉ። ይሄ ነው ልዩነቱ። ልባቸው እዚህ ነው የወጡት። እግራቸው ነው ውጭ ያመነው እንጂ ልባቸው እዚህ ነው። ይሉኝታ ይዟቸው ነው የማይመጡት። ቤተ ክርስቲያን አትቀበልንም ብለው ነው የማይመጡት እንጂ የሁሉም ልባቸው እዚህ አልተሳካላቸው። ጠላት ከፊት ይልቅ አይቀናለትም አለ ሐዋርያው ቅዱስ ጳውሎስ። አልቀናላቸውም። ችን ቤተ ክርስቲያን የገፉ፣ ችን ቤተ ክርስቲያን የሚሳደቡ አይቀናላቸውም። የሚጠብቃት አምላክ አይተኛም፣ አያንቀላፋ። እየተቅበዘበዙ ነው። ቢያርፉ ኖሮ ከቤተ ክርስቲያኗ ላይ ይወርዱ ነበረ። ነገር ግን እንዳላረፉ ምልክቱ ምን መሰላቸው? መሸነጋ ጠዋት ማታ ባገኙት አጋጣሚ በሙሉ ኦርቶዶክስ እንደዚህ ኦርቶዶክስ በነበርኩ ጊዜ እዛ ሳስተምር እዛ ቤት በነበርኩ ጊዜ ሁሉ የሚናገሩት ስለዚህ ቤተ ክርስቲያን ነው። ስለዚህ ልባቸው ያለው አሁንም እዚህ ነው። እግዚአብሔር ማስተዋል ሰጥቶ ልብ ሰጥቶ ተጸጽተው እንደ ሌሎቹ ወደ እናት ቤተ ክርስቲያን እንዲመጡ እግዚአብሔር ያግዛቸው። እኛ አሁንም እንወዳቸዋል። ጥላቻ የለን። መጽሐፍ ጠላትህን ጥላ አይልም፣ የሚያሳድድህን አሳድ አይልም፣ የሚረግምህን እርገም አይልም። መጽሐፍ ቅዱስ የሚለው ጠላቶቻችሁን ውደዱ፣ ስለሚያሳድዷችሁ ጸልዩ፣ የሚረግሟችሁን መርቁ፣ ይህን በማድረጋችሁ የእግዚአብሔር ልጆች ትባላላችሁ ነው። የማቴዎስ ወንጌል ምዕራፍ 5 ቁጥር 43 እንወዳቸዋለን። ቤተ ክርስቲያን ቢመጡ ትቀበላቸዋለች። እኛ ግን የቀረን
እንደነሱ የትንቢት መፈጸሚያ እንዳንሆን መጽናት አለብን። ምንድን ነው ያለው መምህራችን? አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህና። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ላይ የተመዘገበ ቃል። እስኪ አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርክ ታውቃለህ። እግዚአብሔር በመጀመሪያ ሃይማኖታችን ሁላችንን እስከ መጨረሻው ድረስ ያጽናል። አንድ ቃል ተናግሬ መልእክት እንግዲህ እዚህ ምድር ላይ የምንቆየው እግረ መንገድ ነው፣ ለጊዜው ነው። እቺ ምድር ታልፋለች፣ እኛም እናልፋለን። ግን ክርስቲያን ስለሆንን ስለተጠመቅን ስላመንን ወገኖቼ አምላካችን እግዚአብሔር ለሁላችንም በሰማይ ያዘጋጀልን መንግስት አለ። ያችን መንግስት ለመውረስ አሁን እግዚአብሔር የነገረንን ነገር ማድረግ መፈጸም፣ ንስሐ መግባት፣ ቅዱስ ሥጋውን ክቡር ደሙን መቀበል፣ በሃይማኖት መጽናት። ያኔ እግዚአብሔር መንግስቱን ለሁላችንም ያወርሰናል። በዚህ ምድር ላይ የሚኖረው እግረ መንገድ ነው የምንኖረው። እንዳትጨነቁ፣ ለእግረ መንገድ ኑሮ እንዳትጨነቁ። ሀገራችን በሰማይ፣ መኖሪያችን የዘላለም አምላክ እግዚአብሔር። በሚገባችሁ ቋንቋ አንድ ሰው ከአዲስ አበባ ተነስቶ እዚህ አዋሳ ይመጣል በመኪና። የዛሬን አላውቅም፣ ድሮ ዛዝዋይ አካባቢ ሲደረስ አውቶቡሱ ቆሞ 30 ደቂቃ ይሰጠናል። ወርደን ምን በላውን እንበላለን፣ ምን ጠጣውን እንጠጣለን። 30 ደቂቃ ነው ይሰጥ። በዛ 30 ደቂቃ ውስጥ ሁሉ የወደደውን ያደርጋል፣ የልምዱን ያደርሳል። ከዛ ወደ አውቶቡስ ውስጥ ገብቶ ወደ አዋሳ ይሄዳል። ዝዋይ እግረ መንገድ ነው። ምሳ የተበላው ሻይ የተጠጣ ጉዞ ወደ አዋሳ ነው። በሚገባችሁ ቋንቋ ይቺ ምድር ለኛ ዝዋያችን ናት፣ አዋሳችን በሰማይ። ዝዋይ ላይ እግረ መንገድ ምሳ እንደተበላ ሻይ እንደተጠጣ በዝዋይ በተመሰለች በዚች ምድር ላይ ስንኖር ትዳር እንይዛለን፣ ንግድ እንነግዳለን፣ 2 እና 3 ዲግሪ ይኖረናል፣ መኪኖች እንገዛለን፣ ልጆች እንወልዳለን። ሁሉ ነገር እግረ መንገድ። ትዳር የምንይዘው እግረ መንገድ ነው። ልጆች የምንወልደው እግረ መንገድ ነው። ቤት የምንሰራው እግረ መንገድ ነው። ሀብት የምናፈራው እግረ መንገድ ነው። ሁሉን ትተነው እንሄዳለን። እኛ ክርስቲያኖች፣ የእግዚአብሔር ልጆች፣ ኦርቶዶክሳውያን ግን በሰማይ እግዚአብሔር መንግስት፣ ማትናወጥ መንግስት አዘጋጅቶልናል። ያችን መንግስት እግዚአብሔር ለሁላችን ያወርሰን። የሁላችንን መጨረሻ እግዚአብሔር ያሳያል።